ቀይ ባህርን በሁለት ጀት ለሩሲያ የሸጠችው ሱዳን። ኢትዮጵያ ቀይ ባህር እንድታጣ ያደረጋት ግብፃዊ ዲፕሎማት። የውሃ ኢምፔሪያሊዝም። የሱዳንና የፈጥኖ ደራሽ ጦር ደም ጠምቷቸዋል። ላለመተማመን፣ ላለመሸናነፍ የሚፍገመገሙት እኚህ ጦሮች የጦር መሳሪያና ተተኳሽ ዝምታ ከሀገሪቱ ሰላምና ጸጥታ በላይ ያሸብራቸዋል። ጸጥታው መቀጠል የለበትም። ለዚህም የጦር መሳሪያ ያስፈልጋል። የሱዳን ጦር ይህን የመሳሪያ ፍላጎቱን ለማሟላት ወታደራዊ ቤዟን ማሳረፊያ ፍለጋ አይኗ ወዲያ ወዲህ የሚቅበዘበዘውን ሩሲያን መሳሪያ በቀይ ባህር እንቀያየር ብላታለች። ቀይ ባህር ከዚህም ከዚያም የሚያንቦራጭቀው በዝቷል። የዓለም ሀያላን ሀገራት ውሃን የመቀራመት አባዜ እንደተጠናወታቸው አለ። እርግጥ ነው ውሃው ውሃ ብቻ አይደለም። ለብዙዎች የህልውና ጉዳይ እስትንፋስ፣ ደህና የመሆን ሚስጥር ነው። በዙሪያ ያሉ ሀገራት ባለው ከፍተኛ ኢኮኖሚያዊና ፖለቲካዊ ጥቅም ሲሻሙ በሚያደርጉት ፉክክር የአፍሪካ ቀንድና የመካከለኛው ምስራቅ ውጥረት እንዲሁም ግጭቶችን ያስተናግዳል። ይህም በመሆኑ ባህሩ በሴራ ባልሸነፍ ባይነት በእኔ ብቻ ባዮች ትንቅንቅና ጸብ በሚፈስ ደም ተሞልቶ እንደ ስሙ ቢቀላም አይገርምም። ይህን የቀይ ባህርን ሽሚያ በተመለከተ ሙሴ ተመልሶ መጥቶ ለሁለት ሳይሆን ለ77 በከፈለንና በገላገለን ያሰኛል። በቀይ ባህር ዳርቻ የተደረደሩ ሀገራት ኢኮኖሚ፣ ድህነት፣ ጦርነትና የውስጥ ችግር ያደቀቃቸው የመሆናቸው ነገር እጅግ ውድ የሆነ የውሃ ሲሳይ በደጃቸው ሲያልፍ ኑሯቸው ግን ብዛም ያልደላው የመሆኑ ነገር አጃይብ የሚያስብል ቢሆንም ግብፅ በተለይም ሳውዲና እስራኤል ሲሳያቸውን በአግባቡ እየተጠቀሙ መሆናቸውን የጠረቃ ኢኮኖሚያቸው ማሳያ ይሆናል። ዓለም እንዲህ ሲራኮትበት ከወደኛ ይሰማ የነበረው መራር ቀልድ ግን አይጠገብም። ቀይ ባህርን ኤርትራ ብትፈልግ ግመሏን ታጠጣበት የሚለውን ማለቴ ነው። ብቻ ተመስገን ነው። አሁን ደግሞ የነቃን ሲመስለን ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም እያልን ነው። ድሮ ቀልድ በሚወራበት ጊዜ ኢትዮጵያ ጅቡቲን ለፈረንሳይ በስሙኒ ነው የሸጠቻት ይባል ነበር። ስሙኒው ቀርቶብን ሚጢጢዋን ጅቡቲ ከነ ወደቧ ሙጥኝ ብለን ቢሆን ኖሮ ምናልባት አሰብ ቁርጥ ከበላም በኋላ ማወራረጃ አምቦሃ እንደመሻት ያህል እንጂ የህልውና ጉዳይ ወደ መሆን አይቀየርም ነበር ይሆናል። እንደው አፈተረኩ እውነት ቢሆን ብለን እናስበውና ማለቴ ነው። ማሰብ አይከለከልም። አንድ ነገሩ ያንገበገባቸው ተንታኝ ቀይ ባህርን ማጣት ማለት ከኢትዮጵያ አካል አንዱን ማጣት ማለት ነው። ቀይ ባህር ሲባል ባህርነቱ ወይም ለመውጫ ብቻ አይደለም የተፈለገው። ሩሲያ፣ አሜሪካ፣ ፈረንሳይ፣ ቱርክ፣ የተባበሩት አረብ ኤምሬትስ፣ ጃፓን እና ሌሎች ሀገራት ከ7000 ኪሎ ሜትር በላይ ርቀት አቆራርጠው መጥተው ቀይ ባህር ላይ ሰፍረው ኢትዮጵያ አፍንጫዋ ስር የሚካሄደው ነገር አይመለከታትም ማለት አይቻልም። ቡሬ ተራራ ላይ ቆመ ቀይ ባህርን መመልከት ትችላለህ። አሰብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ ነው የሚርቀው። ዓለም በደጃችን ሲፋጭ እናንተ ከቀይ ባህር ምንም የላችሁም እንዴት ይባላል ሲሉ ይጠይቃሉ። የታሪክ ተመራማሪው ረዳት ፕሮፌሰር አደም ካሚል በበኩላቸው ቀይ ባህር ከጥንት ጀምሮ የአበሻ ባህር በመባል ነው የሚታወቀው። ስልጣኔያችንም፣ ታሪካችንም፣ እምነታችንም፣ ብልጽግናችንም ሆነ ንግዳችን ከቀይ ባህር ጋር የተያያዘ ነው። ቅኝ ገዢዎች መጥተው አይደለም ይችን ሀገር የከፋፈሏት። የኤርትራ ነፃ አውጪዎች አጀንዳ ላይ ሚና የተጫወቱት ሌሎች ናቸው። እውነት የኤርትራ ህዝብ ፍላጎት ነው? የኢትዮጵያ ህዝብስ ተጠይቆ በጉዳዩ ላይ ተወያይቷል? የሚሉት ጥያቄዎች በአግባቡ ምላሽ ማግኘት አለባቸው። ኤርትራ እንድትገነጠልና ቀይ ባህር እንድናጣ የተደረገው በተለይ በግብጾች ሸፍጥ መሆኑን የሚጠቅሱት የታሪክ ተመራማሪው ኢትዮጵያን የሚመራው የወቅቱ መንግስት ቀይ ባህርን እንድታጣ የተደረገበት ደባና ሴራ አሜን ብሎ መቀበሉ አነጋጋሪና አከራካሪ ነው። ህወሓትም ሆነ ሻዕቢያ የአንድ ሳንቲም ሁለት ገጽታዎች ናቸው። እነሱ የሚታገሉትን የደርግ ስርዓት ለመጣል የትጥቅ ትግል በሚያደርጉበት ወቅት ከጀርባቸው የነበሩት ግብጾች እንደነበሩ ይናገራሉ። አክለውም ቀይ ባህርን እንድናጣ ያደረገው በወቅቱ የተባበሩት መንግስታት ድርጅት ውስጥ ይሰራ የነበረ አንድ ግብፃዊ ዲፕሎማት ነው። ለ4 ዓመታት በድርጅት ውስጥ ያገለገለው ይህ ግብፃዊ በጊዜው በሰፊው ሲንቀሳቀስ እንደነበር አስታውሳለሁ። ሲንቀሳቀስ የነበረበት ዓላማም የቀይ ባህር ምዕራብ ክፍል የያዘችውን ኢትዮጵያ ከባህር ዳርቻው ማራቅ የሚል ነበር። ምንም እንኳን አረብኛ ባይናገሩም ጅቡቲና ሶማሌን የአረብ ሊግ አባል አድርገናል። የቀይ ባህርን አረባዊነት ለማረጋገጥ ኤርትራ የምትባል ሀገር መወለድ አለባት። ይህች ሀገር 23ኛ የአረብ ሊግ አባል ሀገር ትሆናለች።
ያን ጊዜ ኢትዮጵያ የምትባል ሀገር የቀይ ባህር ምንም ድርሻ ስለማይኖራት ያልቅላታል የሚል ህልም ነበረው። ይህን ህልሙን ለማሳካት ኢትዮጵያ ውስጥ የነበሩ ታጣቂዎቹን በሁሉም መንገድ በመደገፍ ጉዞውን ጀመረ። ኮድ ከሚባል የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ተጠሪ ጋር በመሆን የኤርትራን መገንጠል ተግባራዊ ያደረጉ። በዚህም ኢትዮጵያ ቀይ ባህርን አጣች ይላሉ። የአሰብ ወደብን መጠቀም የምትችለው ብቸኛው ሀገር ኢትዮጵያ መሆኗን የሚያነሱት ረዳት ፕሮፌሰሩ ኬንያ፣ ታንዛኒያ፣ ሱዳን ወይም ሌሎች ጎረቤት ሀገራት ሊጠቀሙበት አይችሉም። አሰብን እንኳን ለኢትዮጵያ በማከራየት መጠቀም ይችል ነበር። ይህን እንኳን ማድረግ አልቻለም። እኛ የወደብ አማራጮች አሉን። ከፈለግን በ21ኛው ክፍለ ዘመን ልክ የኮሪደር ልማት እንደምንሰራው ከቀይ ባህር እስከ አሰብ ድረስ ያለውን ቦታ ቆፍረን ባህሩን ስበን በማምጣት በራሳችን ክልል ውስጥ ራሳችን ወደብ መመስረት እንችላለን። በዚህ ረገድ የተጠና ጥናት አለ። ነገር ግን የጋራ ተጠቃሚነት እንዲኖር በሰላማዊ መንገድ ተደራድረን ወደቡን ለመጠቀም እየሰራን ነው። ኢትዮጵያ አሁን የ130 ሚሊዮን ዜጎች ሀገር በመሆኗ ወደቡን የመጠቀም አስገዳጅ ሁኔታ ውስጥ ገብታለች። ወጪያችንን ለመቆጠብ ወደብ ማግኘት አለብን ብለዋል። የውሃ ሳይንስ መሐንዲሱ ፕሮፌሰር አድማሱ ገበየሁም የአሰብ ጉዳይ በአስተዳደርም ሆነ በሌሎች ነገሮች ከአብዛኛው የኤርትራ ክፍል ተለይቶ ኢትዮጵያ ጋር የቆየ ነው። የአፋሮች ባለስልጣናት ሲያስተዳድሩት የነበረ ነው። በአጠቃላይ በክፍለ ሀገርም ብናየው የወሎ ግዛት ሆነ የቆየ ነው። ህወሓት ኤርትራ ስትገነጠል በአሰብ ጉዳይ መደራደር ይችል ነበር። ምክንያቱም ኤርትራ ማጥብቃ የኔ ነው የምትልበት ነገር የላትም። ኢትዮጵያም ወደ ኋላ የምታፈገፍግበት ምክንያት አልነበራትም ይላሉ። አሰብ የኢትዮጵያ የነዳጅ ማጣሪያ ማዕከልና ወደብ ነበረች። ያጣነው ቁልፍ ሚና የነበረውን የባህር በር ነው የሚሉት ፕሮፌሰሩ የተለያዩ ሀገራት ከርቀት በመምጣት በቀይ ባህር የጦር ሰፈር ማቋቋም ደረጃ እየደረሱ ባሉበት ሁኔታ ኢትዮጵያ የተዘጋ በር ከፈት እንዲልላትና ከተቀረው ዓለም ጋር መገናኘት እንድትችል መጠየቋ ትልቅ ጉዳይ የሚሆንበት ምክንያት የለም ባይ ናቸው። ቀይ ባህር የኢትዮጵያ ደህንነት፣ ልማት፣ ሁለንተናዊ ብልጽግናና ገናናነት ጋር የሚያያዝ ነው። ከ130 ሚሊዮን በላይ የህዝብ ቁጥር ላላት ሀገር እጅግ ወሳኝ የሆነ አካሏ ነው። ከቀይ ባህር እንራቅ ብንል እንኳን ምንጊዜም መዘዙ ሊለቀን አይችልም ያሉት ተመራማሪው በቀይ ባህር ጉዳይ አርፈን እንቀመጥ የሚባል ነገር ሊኖር እንደማይችል ጠቁመዋል። ይህ በአፍሪካና እስያ መሃል የተዘረጋ ረጅም ባህረ ሰላጤ ከጥንት እስካሁን ለፍልሰት፣ ለንግድ፣ ለወታደራዊ ዘመቻዎች ወሳኝ ቦታ ሆኖ እንዳለ ነው። የቀይ ባህር ስትራቴጂካዊ ጠቀሜታ ከአካባቢው ባሻገር እስከ ሜዲትራኒያን ባህር፣ ስዊዝ ቦይ፣ ህንድ ውቅያኖስ እንዲሁም እስከ ባህረ ሰላጤው የሆርሙዝ ሰርጥ ይደርሳል። የጥቅም ነገር ነውና በዚህ ኤርትራና ሳውዲ አሰብን ይገባበዛሉ። ሀያላኖቹ ቻይና፣ አሜሪካና ፈረንሳይ ደግሞ ብሔራዊ ጥቅማቸውን ለማስጠበቅ የጦር ቤዛቸውን አስፍረውበታል። ቱርክም በሶማሊያ በኩል ጠጋ ብላለች። ሩሲያን ያህል ሀያል ሀገርም ይኸው ድርሻዋን ከሱዳን ጋር መዋዋል ጀምራለች። ሩሲያ በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ የቆየች ሲሆን መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጀነራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያም የምትፈልገውን ለመስጠት ከስምምነት ላይ እንደደረሱ የሚያመለክቱ መረጃዎች ከዚህም ከዚያም እየተሰሙ ይገኛሉ። ባለፈው ዓመት የካቲት የቀድሞ የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደረሰው ስምምነት ላይ መግባባት ላይ መደረሱን በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት እንደማይኖር ገልጾ የነበረ ሲሆን ሩሲያም በበኩሏ በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በአገሪቱ ውስጥ መዋለ ነዋያን ለማፍሰስ ዝግጁ መሆኗን አሳውቃለች። አንዳንድ መረጃዎች ደግሞ ሁሉም በጊዜ ይደርሳል፣ ቅድሚያ መሳሪያውን ብላ ሱዳን ሩሲያን እየጎተጎተቻት እንደሆነ ይጠቅሳሉ። በተባበሩት አረብ ኤምሬትስ ድጋፍ የሚደረግለት የፈጥኖ ደራሽ ጦር በድሮን የሚያዘንበው ጥቃትና የቁልፍ ቦታዎች ንጥቂያ መበራከት ጥድፊያውን ወይም ክስተቱን ያጎላውም ይመስላል። በዚህም የሱዳን መከላከያ ሚኒስቴር ሱ-30 እና ሱ-35 የተባሉ ሩሲያ ሰራሽ ተዋጊ ጀቶችን ለማግኘት ንግግር እያደረገ እንደሆነ፣ ጀቶቹ ለቀይ ባህሩ እንደ ልዋጭ መሆናቸውን መረጃ ነፍናፊዎች በሰፊው እያተቱት ይገኛሉ።